ሰላም 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 ለእናንተ ይሁን። የስንዱ ቻናል ተከታታዮች፣ የቤተሰቦች፣ እህቶች፣ ወንድሞች ሰላማችሁ ብዝዝት ይበልልኝ። በዓለም ዳርቻ ያላችሁ እንግዲህ ዛሬ ይዤላችሁ የቀረብኩት ያው እንደጀመርኩት እንዳያችሁት ከመጀመሪያው የኮኮምበር ማለትም የኪያር ክሬም በቤት ውስጥ እንዴት እንደምናዘጋጅ ለፊታችን ኮኮምበር ያኔ ኪያር ማለት ነው። ኪያር ለፊታችን በጣም ቆንጆ ፊት እንዲሰጠን ልስልስ ያለና ውብ የሆነ ፊታችንንም ማዲያት ላለብን ብጉር ላለብን ልጆች በጣም ቆንጆ የሆነ ፊት ይሰጠናል። ኮኮምበር ያኔ በጣም ብዙ ጥቅም ነው ያለው ኪያር ማለት ነው። ኪያር በጣም ብዙ ጥቅም አለው። አሁን ዛሬ የማዘጋጀው ግን ከኪያር እና ከኦሊቬራ ጄል ማለትም ከእሬት ከዛ ደግሞ ከካስትራ ኦይል ቅባት አድርጌ አደባልቄ ነው ማዘጋጀው። እንግዲህ ሳዘጋጅ በሚከተለው ሁኔታ አዘጋጃለሁ። ፊታችንን ማዲያት ለተበላሸ፣ ብጉር ለተበላሸ፣ ፊታችን ለተጨማደደ በጣም ለብዙ ጥቅም ይሆናል ይሄ ነገር እና እኔ የተጠቀምኩበትን በራሴ ያገኘሁበትን ነው ለእናንተ ይዤላችሁ መቀርበው። ከራሴ ሳልሞክር ለእናንተ ይዤ አልቀርም። ለራሴ የጠቀመኝን ነገር ነው ለእናንተ ይዤላችሁ የምመጣው። እንግዲህ አዘገጃጀቱ እንደምታዩት እዚህ ጋር ኪያር ያስፈልገናል። ኪያሩን በደንብ ፈቅፍቀን እንግዲህ የሚያስፈልገን የኪያሩ ውሃ ነው። የኪያሩን ውሃ በዚህ መልኩ ጭምቅ አድርገን ጨምቀን ማለት ነው ውሃውን ነው የምንፈልገው። ከዛ በመቀጠል በዚህ መልኩ በደንብ ጭምቅ አድርጌ ውሃውን አወጣዋለሁ። በዚህ መልኩ ይሄን የመሰለው ውጤት ሰጥቶናል። እንግዲህ እኔ ለእኔ የሚሆን ነው የማዘጋጀው። ለትንሽ ቀን ብዙ ቀን ከቆየ ሊበላሽ ስለሚችል የማይቆይ በትንሹ ቶሎ እንደምጨርሰው አድርጌ ነው የምጠቀመው። በዚህ መልኩ እዚህ ጋር ኦሊቬራ ጄል አዘጋጅቻለሁ፣ ካስትራ ኦይልም አዘጋጅቻለሁ። ይሄን አሰራር እንግዲህ በየቦታው ይለያያል እንደየፊታችን። አሁን ይሄ ለእኔ የሚስማማኝ በዚህ መልኩ ነው። በዚህ መልክ አድርጋችሁ በቫዝሊን አድርጋችሁ ራሱ መስራት ይቻላል። ቫዝሊን አድርጋችሁ ካስትራ ኦይል ሳታደርጉ በቫዝሊን ብቻ መስራት ይቻላል፣ በኮኮምበር እና በቫዝሊን ማለት ነው። እኔ ግን የሚስማማኝ ስሰራ እንደምታዩት እዚህ ጋር ኦሊቬራ ጄል እና ካስትራ ኦይል ነው ያደረኩት። ካስትራ ኦይል ማለት ያው የጉሎ ዘይት ነው። የጉሎ ዘይት ለፊታችን ብጉር ላለበት ሰው፣ የማዲያት ጠባሳ ማዲያት በፀሐይ ፊታችን ለተጎዳ ሰው ካስትራ ኦይል ራሱ ንጹህ ካስትራ ኦይል ከተገኘ ሁልጊዜ ማታ ማታ ማሳጅ እያደረግን ብንቀባው ራሱ ፊታችን ጥርት ያለ ፊት ነው የሚሰጠን ማለት ነው። እና በዚህ መልኩ ሶስቱን ውህድ በደንብ አዋህጄ ክሬም እስከሚሰጠኝ በደንብ መታዋለሁ። ልክ እንደዚህ እንደምታዩት ክሬም የሆነ ውጤት ይሰጠኛል። በዚህ መልኩ በደንብ መትቼ ማለት ነው። ይሄ ነው እንግዲህ ፊታችንን፣ እጃችንን የምንፈልገው እግራችንን፣ እጃችንም ይሁን ልስልስ ያለ ሶፍት ያማረ ፊት ነው የሚሰጠን። ገላችን ራሱ እጃችንና እግራችን ራሱ ብንቀባው በጣም ልስልስ ያለ ያማረ ቆንጆ የሆነ ገላ ነው የሚሰጠን እና በዚህ መልኩ አዘጋጅቼ ጨርሻለሁ። እንግዲህ እዚህ ጋር ማስቀመጫ ላይ አድርጌዋለሁኝ። ተላጃ ውስጥ ነው የማስቀምጠው እኔ ማለትም ፍሪጅ ውስጥ ነው የማስቀምጠው። ምክንያቱም ኮኮምበር ስላለበት ኪያሩ ትንሽ ከቆየ ሊበላሽ ስለሚችል ውጭ አድርጌ አላቅም። ውጭ አድርጌ ሞክሬው አላቅም። ሁልጊዜ እኔ ግን ፍሪጅ ላይ ነው የማደርገው እንደዚህ ስጠቀም እና እኔ ይህን ውህድ እንግዲህ ከመዳሞች ነው ያየሁት። መዳሞች እንግዲህ ስራ ስንሰራ አንዳንድ ሰው ሙያ ያስተምርሃል፣ እነሱ የሚጠቀሙትን ነገር ያሳዩሻል። ከዛ እጠቀማለሁ አብሬና ለራሴ ለውጥ ያገኘሁበት ነው እና ብትሞክሩት ለእናንተም ይጠቅማችኋል በሚል ነው እና ሰው ያው ከሰው ነው የሚማረው። ሁላችንም ከየት ማምጥተን ልንማር አንችልም። ከሰው ነው የምንማረው። የሚጠቅመንን ነገር እንወስዳለን፣ የሚጎዳንን ነገር ደግሞ እንተወዋለን። እና ይሄ እኔ ለራሴ ጠቅሞኝ ስላገኘሁት ለእናንተም ይጠቅማል በሚል ነው እና በዚህ መልኩ እሬቱን ብንችል እንደውም ፍሬሹ ከተገኘ ፍሬሹ ደግሞ የበለጠ በጣም ቆንጆ ነው ማለት ነው። ግን ያው ፍሬሹ ስለማይገኝ እኔ በዚህ ተዘጋጅቶ በሚሸጠው ነው የምጠቀመው ማለት ነው። ከዛ ይሄን እንደምታዩት ፊቴ ላይ በዚህ
ፊቴን ሙልጭ ብዬ በንጹህ ታጥቤ በምጠቀመው ሳሙና ታጥቤ ይሄንን ተቀብቼ ምንም አይነት ክሬም ምናምን እኔ ፊቴን አልጠቀምም። ምንም አይነት ነገር አልጠቀምም። ግን እንደዚህ ጠቃሚ የሆነ በቃ ከቤት ውስጥ ያለን ነገር እጠቀማለሁ። ልክ እንደዚህ እያዘጋጀሁ ማለት ነው። እና ፊታችሁን ራሳችሁን ተንከባከቡ እህቶቼ። ፊታችን ያው የሴት ልጅ እንግዲህ ፊታችን ነው ዋናው ነገር። ፊታችንን ቅድሚያ የሚታይ ነገር ስለሆነ ራሳችንን መንከባከብ ግድ ይለናል ማለት ነው። እና በዚህ መልኩ ያው እንደዚህ አድርጌ ማሳጅ አረገዋለሁኝ። ከፈለጋችሁ ቀን ተቀብታችሁ ከ10-20 ደቂቃ መታጠብ ትችላላችሁ። እኔ ግን የኔን የምቀባውን ግን ማታ እቀባለሁ። ልተኛ ስል አዳሬን ተቀብቼ አድሬ ጠዋት ተነስቼ መታጠብ ነው የምፈልገው። ሳሙና በምጠቀመው ሳሙና ተቀብቼው ነው ማድረው ማለት ነው። ተቀብቼ ነው ማድረው። ከፊቴ ላይ አላነሳውም ማለትም ቀን ወዲያው ተቀብቼ ወዲያው አልታጠብም። እንደዚሁ ተቀብቼ ነው ማድረው እና እናንተ በምትፈልጉት መልክ መጠቀም ትችላላችሁ። ከፈለጋችሁ ቀን ማለት ስራ ላይ ስለምንሆን በምናርፍበት ሰዓት ተቀብተን ከ20-30 ደቂቃ በኋላ መታጠብ ትችላላችሁ። ግን እኔ ተቀብቼው ነው ማድረው። ምንም አይነት የሚያመጣው ነገር የለም፣ መጥፎ ነገር የለም ማለት ነው። ልክ እንደ ክሬም ነው እና ካስትራ ኦይል ነው። በጣም ጠቀሜታ አለው ለፊታችን። እዚህ ጋር እንግዲህ በእጅ ገብቼ ነው የተቀባሁት። ግን ያው በእጅ ስንቀባ ምክንያቱም ሊበላሽም ይችላል፣ ኪያር ስላለው ሙምኪን ላይ ቆይ ይችላል እና የሆነ እቃ እንጨት ነገር ማለትም እንደዚህ ማንካ ነገር ካለን በዛ የቀነስን መቀባት እንችላለን። እኔ አሁን ስቀባ እንዳልኳችሁ ነው። እጄን፣ እግሬን ሁሉን ነገር ነው የምቀባው። በዚህ መልኩ በቫዝሊን አዘጋጃለሁ፣ በዚህም አዘጋጃለሁ። ግን ለውጥ ያገኘሁበት እኔ በዚህ በካስትራ ኦይል ነው እና እጃችሁንም እግራችሁንም በዚህ መልክ ተቀብታችሁ ፍክት ያለ ያማረ ፊት፣ በጣም ቆንጆ የሆነ ፊት ነው የሚሰጣችሁ ማለት ነው። እና መጠቀም ትችላላችሁ ለማለት ያክል ነው። ለእኔ የጠቀመኝ ነው ለእናንተ ይዤላችሁ የቀረብኩት። እና እህቶቼ ለዚህ ቻናል ያው እንግዲህ አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉኝ። ቤተሰብ ያልሆናችሁ ከኔ ጋር ቤተሰብ ሁኑ። እኔ የማውቀውን ነገር ሁሉን ነገር ለእናንተ ለማካፈል ዝግጁ ነኝ። እናንተም እንግዲህ ሰብስክራይብ፣ ላይክ እያደረጋችሁ እንድታበረታቱኝ ከወዲሁ በአክብሮት እጠይቃለሁ። በጣም ነው መወዳችሁ ማከብራችሁ። በዚህ መልኩ እንግዲህ ፊታችሁን በደንብ ማሳጅ ማድረግ በደንብ ሽት እያደረጋችሁ የፊታችሁ የተቀባችሁትን ዘልቆ ወደ ውስጥ እንዲገባ በደንብ ማሳጅ ማድረግ እንደዚህ በእጃችሁ ማለት ነው፣ እሽት እያደረጋችሁ ከዛ ፊታችሁ ራሱ ተኝታችሁ ጠዋት ስትነሱ ማለት ነው ሙሉ ልስልስ ያለ የሆነ ያማረ ልስልስ ያለ ፊት ነው የሚሰጠን። እና እህቶቼ ተጠቀሙት ነው ምላችሁ፣ ሞክሩት፣ ይጠቅማችኋል። ማዲያት ላለባችሁ አብሶ ፊታችሁን ራሳችሁ ተንከባከቡ። ቤት ባለው ውስጥ ነገር ክሬም ምናምን በውድ ዋጋ ከመግዛት የምንቀባው ክሬም ደግሞ ከውጭ ገዝተን የምንጠቀመው ደግሞ ፊታችንን ያበላሽናል። የባሰ ማለት ተጠቅመን ድጋሚ ተመልሶ ነው የሚመጣው። ስለዚህ በቤት ባለው ነገር መጠቀም ግን ዘላቂ መፍትሄ ልናገኝ እንችላለን። ካስትራ ኦይል ደግሞ ዘላቂ መፍትሄ ነው የሚሰጠው ለፊታችን። በጣም ቆንጆ ልስልስ ያለ ሶፍት የሆነ ፊት ነው የሚሰጠን እና ሁላችሁም ተጠቀሙት ብዬ እመክራችኋለሁኝ። ከቻላችሁ ለብቻውም ራሱ ቆንጆ ነው፣ ግን እኔ እንደዚህ አደባልቄ ስጠቀመው ነው ጥሩ ለውጥ ያገኘሁበት። እናንተም እንግዲህ በበለጠ ሞክራችሁ ስታዩትኝ ለውጥ ስታገኙበት የበለጠ ታመሰግኑኛላችሁ ብዬ ተስፋ አደርጋለሁ። ያው በማየት እንደዚህ ለእናንተ እኔ ብነግራችሁ ትርጉም ስለሌለው እናንተ በራሳችሁ ሰርታችሁ በቤት ውስጥ አዘጋጅታችሁ በዚህ መልክ ሞክራችሁ ለውጡን እንግዲህ ታዩታላችሁ ማለት ነው። እና እኔ የምሰራው ማንኛውም ነገር የምሰራው ከራሴ ሞክሬ በራሴ ለውጥ ያገኘሁበትን ለራሴ
ለውጥ ያስሻለኝን ፊቴን እንዳልኳችሁ ማዲያት ስለነበረብኝ ፊቴን ለውጥ ያሰጠኝን ነው ለእናንተ ይዤ የማካፍለው እንጂ ከመሬት ተነስቼ ዝም ብዬ አይደለም የምሰራው። እና የሚጠቅማችሁ ይጠቅመናል የምትሉ አንድ ሰው 2 ሰው ከተጠቀመ ለእኔ ደስ ይለኛል ማለት ነው። መጠቀም ትችላላችሁ፣ መሞከር ትችላላችሁ። በተረፈ ሰላማችሁ ብዝዝት ይበልልኝ። እየገባችሁ ሰብስክራይብ እንድታደርጉ ቻናሌን፣ ቤተሰብ ያልሆናችሁም ቤተሰብ እንድትሆኑ ከወዲሁ በአክብሮት እጠይቃለሁ። ሰላማችሁ ብዝዝት ይበልልኝ።